የህወሓት ጦር ወደ አዲስ አበባ ለመገስገስ ካሁኑ በሶስት ግንባሮች ኃይል ማሰለፉ ተሰማ። የህወሓት ጦር አሰላለፉን በተመለከተ ጥብቅ ወታደራዊ መረጃ ሾልኮ ወጥቷል። ወደ አዲስ አበባ ከሚወስዱት መንገዶች አንዱ በቆቦ መስመርና በሰቆጣ መስመር በኩል ነው። አሁን እየሞከሩት ያለው ይህንን ነው ሲሉ ፖለቲከኛው ወታደራዊውን እቅድ ዘርግፈውታል። በዝርዝር እናስደምጣቸዋለን። የፌዴራል መንግስቱ ከዚህ በኋላ ጥቃት ከፈጸመ ያጸፋ እርምጃ እንደሚወስድ ህወሓት አስጠነቀቀ። ቡድኑ በቃል አቀባዩ በኩል ጋራው መግለጫ እጄን አጣጥፌ አልቀመጥም፣ ከዚህ በኋላ እኔም እርምጃ ወስዳለሁ ብሏል። በተጨማሪም ባለፈው ቅዳሜ ድሮን ጥቃት ሲፈጸም ለምን መከላከል እንዳልቻለ ይፋ አድርጓል። እንመለስበታለን። የጋዜጠኛዋ ከኢትዮጵያ መባረር ቁጣን ቀስቅሷል። ለዘገባ ትግራይ ተጉዛ በኢትዮጵያ መንግስት ማስጠንቀቂያ የተባረረችው ፈረንሳዊት ጋዜጠኛ ትኩረት ስባለች። የፈረንሳይ ኤምባሲ በጉዳዩ ላይ 4 ኪሎን አስቸኳይ ማብራሪያ ጠይቋል። መንግስት ግን ዝምታን መርጧል። ታደምጡታላችሁ። የየመኑ ሁቲ ታጣቂ ቡድን በቀይ ባህር በሚተላለፉ የእስራኤል መርከቦች ላይ ያወጀውን ሙሉ እገዳ ተከትሎ አካባቢው ወደ አጠቃላይ የጦርነት ቀጠና ሊለወጥ እንደሚችል ተነገረ። ጉዳዩ በርካቶችን አሳስቧል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓት ጦር ወደ አዲስ አበባ ለመገስገስ ካሁኑ በሶስት ግንባሮች ኃይል ማሰለፉ ተሰማ። የህወሓት ጦር አሰላለፉን በተመለከተ ጥብቅ ወታደራዊ መረጃ ሾልኮ ወጥቷል። ወደ አዲስ አበባ ከሚወስዱት መንገዶች አንዱ በቆቦ መስመርና በሰቆጣ መስመር በኩል ነው። አሁን እየሞከሩት ያለው ይህንን ነው ሲሉ ፖለቲከኛው ወታደራዊውን እቅድ ዘርግፈውታል። ህወሓት ለጦርነት እየተዘጋጀና ዳግም ወደ አዲስ አበባ ለመመለስ ቆርጧል። ይህን እቅዱን በተመለከተ ታዲያ አቶ ገብሩ አስራት ጥብቅ ወታደራዊ መረጃን ለሪፖርተር ጋዜጣ አጋልጠዋል። እየሆነ ያለው ነገር ሁለቱም ወገኖች የራሳቸው የጦርነት ስትራቴጂ ያላቸው መሆኑ ነው የሚሉት አቶ ገብሩ በአሁኑ ወቅት ህወሓት ወደ አዲስ አበባ ለመግባት በማሰብ ከሌሎች ኃይሎች ጋር ማለትም ከሻዕቢያ ከፋኖና ከሌሎች የኢትዮጵያ ታጣቂ ኃይሎች ጋር ተሰልፏል ብለዋል። ወደ አዲስ አበባ ከሚወስዱት መንገዶች አንዱ በቆቦ መስመርና በሰቆጣ መስመር በኩል ነው። አሁን እየሞከሩት ያለው ይሄንን ነው። የኃይል ስምሪቱን ካየን በቆቦ መስመር፣ በራያ መስመር፣ በሰቆጣ መስመርና በመቀሌ መስመር ላይ ከፍተኛ ኃይል ሰፍሯል። በሌላ በኩል ደግሞ አዲስ ስትራቴጂ የሚመስል በሱዳን በኩል ከፍተኛ ኃይል ማጠናከር ሲሆን ይህም በሁመራ በኩል ለመግባት የታለመ ነው። እኔ እንደማየው በመተማና በሱዳን ድንበር አካባቢ ያንን ኃይል ማጠናከር የዚህ እቅድ አካል ነው። የጀነራል አልቡርሃን የሱዳን መንግስት ይህንን አካባቢ የጦርነቱ ዋነኛ ማዕከል አድርጎታል። ድንበሩ ከመተማና ዳማዚን ተነስቶ እስከ ሁመራ የሚዘልቅ በመሆኑ በዛ ሌላ ግንባር መከፈቱ አይቀሬ ነው። ስለዚህ ጦርነቱ በአጠቃላይ ከመተማ እስከ ዳማዚን ያለውን መላውን የኢትዮጵያን ድንበር ሊያካልል ይችላል። በመሆኑም ግጭት ከተቀሰቀሰ በአንድ ግንባር ብቻ የሚወሰን አይሆንም። ቢያንስ 3 ዋና ዋና ግንባሮች ይኖራሉ። ከቆቦና ከሱዳን ወደ መቀሌ ከሚወስዱት ግንባሮች በተጨማሪ በሽሬ ግንባር ዙሪያ ከፍተኛ ወታደራዊ መገኘት አለ። ስለሆነም ጦርነቱ በአንድ ግንባር ብቻ አይገደብም። 3 የተለያዩና በግልጽ የሚታወቁ ግንባሮች እንዳሉ ያሉ ሲሆን አንደኛው ይህ ወሳኝ የሱዳን ግንባር ነው። ሌላኛው ደግሞ ከቆቦ ተነስቶ እስከ መቀሌ የሚዘልቀው የቆቦ ግንባር ነው። በተጨማሪም በሽሬ ሰሜናዊና ሰሜን ምዕራብ አካባቢዎች እጅግ ከፍተኛ ኃይል ሰፍሯል። በዚህም ምክንያት ሁለቱም ወገኖች ይህንን ጦርነት ለማሸነፍ የየራሳቸውን የተለያየ የውጊያ ስትራቴጂ ይዘዋል። የኢትዮጵያ መንግስት ማሳካት በሚፈልገውና በየት በኩል መግባት እንደሚሻ በመመስረት አሁን በሁሉም መስመሮች ማለትም በቆቦ መንገድ፣ በሰቆጣ መስመር እና በአፋር መስመር ላይ ኃይሎች በከፍተኛ ሁኔታ ተጠናክረዋል በማለት የህወሓት ጦር በየት ግንባር ጦር እንዳሰፈረ በዝርዝር አስቀምጠዋል። አቶ ገብሩ አክለውም በጸለምትና በሁመራ አካባቢዎች ከፍተኛ ወታደራዊ ኃይል ሰፍሯል። ይህ የወታደር ስምሪት በሱዳንም ሆነ በኤርትራ በኩል ለመግባት የሚሞክሩትን ማናቸውንም ወራሪ ኃይሎች ለመመ
ለመመከት የሚያገለግል ነው። በመሆኑም ወደ ፈለጉበት መዳረሻ ያደርሰናል ብለው ያመኑበትን ስትራቴጂ ቀይሰዋል። ሆኖም የጦርነቱ ተለዋዋጭነትና አቀማመጥ በማንኛውም ጊዜ ሊቀየር ይችላል። ይህንን እንደ አንድ የማይለወጥና ነጠላ የነበረ የግጭት መስመር አድርገን ልንመለከተው አንችልም። ከአንድ ወገን የሚሰነዘር ጥቃት ተከትሎም ከሌላኛው ወገን የሚሰነዘር መልሶ ማጥቃት ንቁ የሆኑትን የጦር ግንባሮች ሙሉ በሙሉ ሊቀይራቸው ይችላል በማለት ዝርዝር ማብራሪያን ለጋዜጣው ሰጠዋል። የፌዴራል መንግስቱ ከዚህ በኋላ ጥቃት ከፈጸመ የአጸፋ እርምጃ እንደሚወስድ ህወሓት አስጠነቀቀ። ቡድኑ በቃል አቀባዩ በኩል ባጋራው መግለጫ እጄን አጣጥፌ አልቀመጥም፣ ከዚህ በኋላ እኔም እርምጃ ወስዳለሁ ብሏል። በተጨማሪም ባለፈው ቅዳሜ የድሮን ጥቃት ሲፈጸም ለምን መከላከል እንዳልተቻለ ይፋ አድርጓል። ህወሓት ከዚህ በኋላ ጥቃት ከተሰነዘረብኝ እጄን አጣጥፌ አልቀመጥም፣ የአጸፋ ምላሽ ሰጣለሁ ሲል አቋሙን ይፋ አድርጓል። በተጨማሪም ጌታቸው ረዳ ሬድዋን ሁሴን በአልጀዚራ በኩል ስላወጡት ጽሑፍ መልስ የሰጠ ሲሆን የፌዴራል መንግስት ለጦርነት ያለውን ዝግጅት የሚያረጋግጥ ነው ሲልም ኮንኗል። የህወሓት አመራሮች ከዚህ በኋላ በ4 ኪሎ ትዕዛዝ ጫፋችን ቢነካ ጦርነት እንደታወጀብን እንቆጥረዋለን ብለዋል። አቋማቸውን በቃል አቀባያቸው በኩል ይፋ ያደረጉ ሲሆን ከዚህ በኋላ እጅ አጣጥፎ መቀመጥ የለም፣ ቁርጡ ይታወቅልን ሲሉ አሳስበዋል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ በወቅታዊ ጉዳዮች ላይ መግለጫ ሰጥተዋል። ቃል አቀባዩ በመግለጫቸው ፌዴራል መንግስት ከዚህ በኋላ የድሮን ጥቃት የሚፈጽም ከሆነ ገና ለገና ጦርነት ይቀሰቀሳል ብለን ዝም አንልም ብለዋል። ቃል አቀባዩ በደብረ ጽዮን የሚመራው ካቢኔ ይፋዊ አቋም ነው ብለው የገለጹት በትግራይ በኩል የጦርነት ፍላጎት ባይኖርም የድሮን ጥቃቱ ከቀጠለ ያጸፋ ምላሽ እንሰጥበታለን ብለዋል። በፌዴራል መንግስት በኩል በተደጋጋሚ የተፈጸሙ የድሮን ጥቃቶች ህወሓት ግብረ መልስ ሰጡ ጦርነት እንዲቀሰቀስ ከመፈለግ የመነጨ ነው ሲሉም ቃል አቀባዩ ጠቁመዋል። ቃል አቀባዩ በመግለጫቸው አንድ መታለፍ የሌለበት ሀቅ አለ፣ እሱም ራሳችንን ለመከላከል ሞራላዊ ህጋዊ ግዴታ አለብን። ይሄን ለማድረግ ወደ ኋላ አንልም ብለዋል። ከዚህ በኋላ ለሚፈጸም ጥቃት እጃችንን አጣጥፈን ዝም የምንልበት ሁኔታ ሊኖር አይችልም ሲሉ በድጋሚ ድሮን ጥቃት ከተፈጸመ ጦርነቱ እንደሚቀሰቀስ አስጠንቅቀዋል። በፌዴራል መንግስት በኩል ገፍቶ መጥቷል ያሉት የጦርነት ፍላጎት በትግራይ ክልል በኩል የለም ሲሉ አስተባብለዋል። የጦርነት ፍላጎት ቢኖርም በተደጋጋሚ የተፈጸሙ ድሮን ጥቃቶች በቂ ምክንያት እንደነበሩ አስታውሰዋል። እነጌታቸው ረዳ አልጀዚራ ላይ ያሰራጩትን ማስጠንቀቂያ ዘል ጽሑፍ ጦርነቱ አስቀድሞ የተጀመረው በህወሓት በኩል ነው ለማለት የተፈጠሩ የትርክት ወሬዎች ናቸው ብለዋል። በቀናት ውስጥ ይፈጸማል የተባለውን ጥቃት በተመለከተ በሰጡት ምላሽ ደግሞ ካላጠቁን አስቀድመን የምንጀምረው ጦርነት የለም ብለዋል። የጋዜጠኛዋ ከኢትዮጵያ መባረር ቁጣን ቀስቅሷል። ለዘገባ ትግራይ ተጉዛ በኢትዮጵያ መንግስት ማስጠንቀቂያ የተባረረችው ፈረንሳዊት ጋዜጠኛ ትኩረት ስባለች። የፈረንሳይ ኤምባሲ በጉዳዩ ላይ 4 ኪሎን አስቸኳይ ማብራሪያ ጠይቋል። መንግስት ግን ዝምታን መርጧል። በኢትዮጵያ የሚገኘው የፈረንሳይ ኤምባሲ ፈረንሳዊቷ ፍሪላንስ ጋዜጠኛ ኦገስቲን ፓስሊ ከሀገር እንድትባረር የተደረገበትን ምክንያት በተመለከተ ከኢትዮጵያ ሚዲያ ባለስልጣናት ማብራሪያ ለመጠየቅ ጥረት ቢያደርግም እስካሁን ምላሽ እንዳላገኘ አስታውቋል። ኤምባሲው ለመሰረት ሚዲያ በሰጠው ምላሽ የጋዜጠኛ ኦገስቲንን ሁኔታ በተመለከተ ከኢትዮጵያ ሚዲያ ባለስልጣናት ጋር ለመገናኘት ጥያቄ አቅርቦ እንደነበር ገልጿል። ነገር ግን በተደጋጋሚ ሙከራዎች ቢደረጉ ኤምባሲው ጋዜጠኛዋ ከተባረረችበት ምክንያት ጀርባ ስላለው ዝርዝር ጉዳይ እስካሁን ምላሽ ወይም ማብራሪያ በመጠባበቅ ላይ እንደሚገኝ በይፋ አስታውቋል። ለፈረንሳዩ ታዋቂ የዜና አውታር ላ ክሩዋ እና ለሌሎች ዓለም አቀፍ ሚዲያዎች በኢትዮጵያ ቆይተዋ ሰብአዊ ጉዳዮችን፣ የሱዳን ስደተኞችን ሁኔታና ማህበራዊ ቀውሶችን ስትዘግብ የነበረችው ፍሪላንስ ጋዜጠኛ ኦገስቲን ፓስሊ ከ2 ቀናት በፊት ከኢትዮጵያ መባረሯ ታውቋል። ይሁን እንጂ የኢትዮጵያ ባለስልጣናት ጋዜጠኛዋን ያባረሩበትን ዝርዝር ምክንያት እስካሁን በይፋ የገለጹት ነገር የለም። ይህ በእንዲህ እንዳለ የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት የጋዜጠኛዋን የመኖሪያ ፍቃድና የሚዲያ እውቅና በአስቸኳይ እንዲመልሱና
ወደ ሀገር ውስጥ ገብታ ስራዋን እንድትቀጥል እንዲፈቅዱላት ጠይቋል። የድርጅቱ የአፍሪካ ዳይሬክተር አንጄል ኩንታ እንደገለጹት ጋዜጠኛዋ የተባረረችው በሰሜን ኢትዮጵያ ትግራይ ክልል ተገንታ ነዋሪዎች ወደ ጦርነት ልንመለስ እንችላለን በሚል ስላላቸው ስጋት የሰራቸውን ዘገባ ተከትሎ የተወሰደ የበቀል እርምጃ ነው። ባለስልጣናት በይፋ መወያየትና መፈተሽ የማይፈልጉትን የፖለቲካና የጸጥታ ጉዳይ በገለልተኝነት የዘገበችውን ጋዜጠኛ በቁጥጥር ስልጣናቸውን ተጠቅመው መቅጣታቸው ተገቢ እንዳልሆነ ድርጅቱ ገልጿል። የኦገስቲን ፓስሊ ከሀገር መባረር በሀገሪቱ ውስጥ ገለልተኛ በሆኑ የሀገር ውስጥና የሀገር ውጭ መገናኛ ብዙሃንና ጋዜጠኞች ላይ እየተወሰደ ካሉ ተከታታይና ጠንካራ እርምጃ ጋር የተያዘ መሆኑ ይነገራል። በድንበር የለሽ የጋዜጠኞች ቡድን የዓለም የፕሬስ ነጻነት መውጫ ጠቋሚ መሰረት የኢትዮጵያ ደረጃ በከፍተኛ ሁኔታ በማሽቆልቆል ላይ ይገኛል። በተለይም በቅርብ ዓመታት በሀገሪቱ ከተቀሰቀሱት የውስጥ ግጭቶች የአንዳንዶቹ መጠናቀቅና አዳዲስ አለመረጋጋቶች መፈጠር ማግስት መንግስት መረጃዎችን ለመቆጣጠር የሚያደርገው ጥረት መጨመሩንና የሚዲያ ምህዳሩ ከጊዜ ወደ ጊዜ እየጠበበ መምጣቱን የጋዜጠኞች መብት ተሟጋች ድርጅቶች በተደጋጋሚ በማሳሰብ ላይ ናቸው። በኢራን የሚደገፈው የየመን ሁቲ ታጣቂ ቡድን በቀይ ባህር በሚተላለፉ የእስራኤል መርከቦች ላይ ያወጀውን ሙሉ እገዳ ተከትሎ አካባቢው ወደ አጠቃላይ የጦርነት ቀጠና ሊለወጥ እንደሚችል ዓለም አቀፍ የደህንነት ባለሙያዎች አሳሰቡ። የአሜሪካ የውጭ ጉዳይ ሚኒስቴር የሁቲዎችን ማስፈራሪያ ተቀባይነት የሌለውና አደገኛ ሲል አውግዞታል። እንዲሁም አሜሪካ ከቀጠናው አጋሮቿ ጋር በመሆን የባህር ላይ ጉዞ ደህንነትን ለማረጋገጥ እንደምትሰራ አስታውቋል። በየመን የቀድሞ የእንግሊዝ አምባሳደርና የመከላከያ ዲሞክራሲ ፋውንዴሽን ከፍተኛ ተመራማሪ ኤድመንድ ፊቶን ብራውን ሁቲዎች ይህንን ማስፈራሪያ ወደ ተግባር ከለወጡትና የባህር ላይ ጥቃታቸውን አጠናክረው ከቀጠሉ የዓለም አቀፉን ማህበረሰብ ቁጣ ከመቀስቀሱም በላይ እስራኤልና አሜሪካ በሰንዓና ሆዴዳ ላይ ከባድ የአየር ጥቃት እንዲፈጽሙ ይገፋፋቸዋል ሲሉ አስጠንቅቀዋል። በዚሁ ቀጠና ውጥረት ውስጥ ወደብ አልባዋና ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ በአፍሪካ ቀንድ የአሜሪካ ቁልፍ የጸጥታ አጋር በመሆን እያገለገለች መሆኑ ተጠቁሟል። በአዲስ አበባ የሚገኘው ሆርን ሪቪው የምርምር ተቋም ስራ አስፈጻሚ ብሌን ምህረት ድሪባ ለፎክስ ኒውስ እንደገለጹት ኢትዮጵያ ከኢራን አንስቶ እስከ ሱዳን ለተዘረጋው የእስላማዊ ጽንፈኝነት መስፋፋት አውራ ጎዳና ላይ እንደ ትልቅ እንቅፋቱን አቁማለች። ሆኖም ኢትዮጵያ ከአሜሪካ ጋር ያላትን ጠንካራ አጋርነት ጠብቃ እያለ ከኢራንም ጋር ያላትን ግንኙነት በባለሙያዎች ዘንድ አነጋጋሪ ሆኗል። አምባሳደር ፊቶን ብራውን እንዳሉት ኢትዮጵያ የሁለትዮሽ ጨዋታ ውስጥ ናት። ኢራን በትግራይ ጦርነት ወቅት ለኢትዮጵያ መንግስት የድሮንና ወታደራዊ ድጋፍ አድርጋለች። አሁንም የውስጥ አማጽያንን ለመዋጋት ኢትዮጵያ ከኢራን የፖሊሲ የደህንነትና የወታደራዊ ድጋፍ ለማግኘት ስምምነት አላት ሲሉ ተችተዋል። በአንጻሩ ተመራማሪዋ ብሌን ምህረት ኢትዮጵያና ኢራን ግንኙነት ፍቅር ሳይሆን ስትራቴጂካዊ ጥንቃቄ መሆኑን ገልጸው ኢትዮጵያ በአስቸጋሪ የቀጠናው ፖለቲካ ውስጥ ራሷን ለማዳን ስትል ተለዋዋጭ የዲፕሎማሲ ስትራቴጂ እየተከተለች መሆኑን አስረድተዋል። ተመራማሪዋ አክለውም ኢትዮጵያ አሁንም ዋነኛና ቀዳሚ አጋሯ አሜሪካ መሆኗን አስምረውበታል።